በታሪክ ውስጥ ብዙ አምባገነን መሪዎች አልፈዋል። አንዳንዶቹ በጦርነት፣ ሌሎቹ በዘር ማጥፋት፣ ከፊሎቹ ደግሞ በፖለቲካዊ ጭቆና ይታወቃሉ። ነገር ግን በ20ኛው ክፍለ ዘመን የገዛ ሀገሩን ሕዝብ ወደ ቀድሞ የድንጋይ ዘመን ለመመለስ የሞከረ እና በ3 ዓመት ከ8 ወርና 20 ቀናት ውስጥ ብቻ ከ2 ሚሊዮን በላይ የሚሆነውን የገዛ ወገኑን የፈጀ አንድ ሰው ነበር። ይህ ሰው ሁልጊዜ በፊቱ ላይ ሰፊ ፈገግታ የሚታይበት፣ ድምፁ ለስላሳና አንገቱን ደፍቶ የሚናገር፣ በለዘብተኝነቱ የሚታወቅ ሰው ነበር። ትክክለኛ ስሙ ሳሎትሳር ይባላል። ዓለም ግን በፈጠረለትና እሱም በተቀበለው ስም ያውቀዋል፣ ፖል ፖት። የፖል ፖት ታሪክ አንድ ተራ የገጠር ልጅ እንዴት ወደር የሌለው አረመኔ ሊሆን እንደቻለ የሚያሳይ፣ ርዕዮተ ዓለም ከሰብአዊነት ይልቅ ምን ያህል አጥፊ ሊሆን እንደሚችል የሚያስተምር እጅግ አስደንጋጭና ደም የሞላበት የታሪክ ማህደር ነው። ይህ የክሜር ሩዥ መሪና የዲሞክራቲክ ካምፑቺያ ፈጣሪ የነበረው የፖል ፖት ሙሉ የህይወት ታሪክ ነው። ለአንድ አፍታ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩ። በፈረንሳይ ቅኝ ግዛት ስር በነበረችው ካምቦዲያ በ1925 ዓ.ም ፕሬክስባውቭ በምትባል አንዲት አነስተኛ የገጠር መንደር ውስጥ አንድ ወንድ ልጅ ተወለደ። ስሙ ሳሎትሳር ተባለ። የሳሎትሳር ቤተሰቦች በካምቦዲያ መለኪያ ሲታዩ ድሆች ወይም ምስኪን ገበሬዎች አልነበሩ። አባቱ ፔን ሳሎት 9 ሄክታር የእርሻ መሬትና በርካታ የጋሪ በሬዎች የነበራቸው፣ በአካባቢው ማህበረሰብ ዘንድ የተከበሩና የተንደላቀቀ ኑሮ የሚኖሩ ገበሬ ነበሩ። እናቱ ሶክነም ደግሞ በአካባቢው በነበራቸው ቸርነትና ሃይማኖተኝነት የሚታወቁ ሴት ነበሩ። ከ9 ልጆች መካከል 8ኛ የሆነው ሳሎትሳር የልጅነት ጊዜውን ያሳለፈው ሩዝ በማሳደግ በወንዝ ውስጥ በመዋኘትና ነፃ በሆነ የገጠር ህይወት ውስጥ ነበር። ሆኖም የዚህ ቤተሰብ ታሪክ ተራ የገጠር ታሪክ አልነበረም። የሳሎት ቤተሰብ ከካምቦዲያ ንጉሥ ቤተ መንግሥት ጋር እጅግ የጠበቀ ሚስጥራዊና ባህላዊ ትስስር ነበራቸው። የሳሎትሳር አንዲት የአጎት ልጅ የካምቦዲያው ንጉሥ ሲስዎት ሞኒቮንግ ቁባት ነበረች። ይህ ብቻ አይደለም። ታላቅ እህቱ ሮንግ በውበቷ እጅግ የተደነቀች በመሆኗ እሷም ወደ ቤተ መንግሥት ተወስዳ የንጉሡ የክብር ዳንሰኛና በኋላም ተመራጭ ቁባት ለመሆን በቅታ ነበር። ሌላኛው ወንድሙ ሎትስዋንግ በቤተ መንግሥት ውስጥ የፕሮቶኮል ሹም ሆኖ ይሰራ ነበር። እነዚህ ቤተሰባዊ ትስስሮች የሳሎትሳርን ሕይወት ከገጠሩ መንደር ወደ ዋና ከተማው ፕኖም ፔን እንዲሸጋገር ትልቅ በር ከፈቱለት። በ1934 የ9 ዓመቱ ሳሎትሳር ዘመናዊ ትምህርት እንዲያገኝ እና የተሻለ ሕይወት እንዲኖረው ታስበው ወደ ፕኖም ፔን ተላከ። እዚያም ከወንድሙ ከሱስዋንግና ከእህቱ ከሮንግ ጋር መኖር ጀመረ። በካምቦዲያ የቡዲስት ባህል መሰረት ማንኛውም ወንድ ልጅ መንፈሳዊ ስነ ምግባርን እንዲማር ወደ ገዳም ይላካል። ሳሎትሳርም ለ6 ወራት ያህል ከቤተ መንግሥቱ አጠገብ በሚገኝ ታዋቂው የቡዲስት ገዳም ውስጥ ገብቶ አገልግሏል። በዚህ ገዳም ውስጥ ጥብቅ ዲሲፕሊንን፣ ዝምታን፣ አክብሮትንና ስሜትን የመቆጣጠር ጥበብን ተማረ። ብዙ የታሪክ ተመራማሪዎች እንደሚሉት ፖል ፖት በኋላ ላይ ባሳየው ማንነቱ ማለትም ስሜቱን ፈጽሞ ፊቱ ላይ የማያሳይ ሁልጊዜ ፈገግ የሚል ነገር ግን በውስጡ እጅግ ጨካኝ የሆነ ባህሪው መሰረቱን ያገኘው በዚህ የቡዲስት ገዳም ውስጥ ከተማረው ጥብቅ ራስን የመቆጣጠር ስልጠና ሊሆን እንደሚችል ይገመታል። ከገዳም ትምህርቱ በኋላ ቤተሰቡ በካቶሊክ ሚስዮናውያን ወደሚመራው ኤኮል ሚሼል የተባለ የፈረንሳይኛ የመጀመሪያ ደረጃ ትምህርት ቤት አስገቡት። እዚህ ትምህርት ቤት ውስጥ አብዛኞቹ ተማሪዎች የሀብታም ልጆች፣ የፈረንሳይ ቅኝ ገዢ ባለስልጣን ልጆችና የቬትናም ዝርያ ያላቸው ነበሩ። ሳሎትሳር በዚህ ትምህርት ቤት ውስጥ ጎበዝ ተማሪ አልነበረም። የፈረንሳይኛ ቋንቋን ለመልመድ ተቸግሮ ነበር። በሂሳብና በሳይንስ ትምህርቶችም ደካማ ነበር። ሆኖም መምህራኑና አብሮት የሚማሩት ጓደኞቹ የሚያስታውሱት እጅግ ትሁት፣ ሰው አክባሪ፣ ጸጥተኛና ተወዳጅ ልጅ እንደነበር ነው። ማንንም አያስቀይምም፣ ሲናገር አንገቱን ደፍቶ ነው እና ፈገግታ ከፊቱ አይጠፋም ነበር። ማንም ሰው ይህ አይናፋር ልጅ
ወደፊት በሚሊዮን የሚቆጠሩ ሰዎችን ወደ ሞት ጉድጓድ የሚከት አረመኔ ይሆናል ብሎ ማሰብ ይቅርና ማለምም አይችልም ነበር። ሳሎትሳር በአካዳሚያዊ ትምህርቱ ደካማ በመሆኑ ምክንያት የሁለተኛ ደረጃ ትምህርቱን ለመቀላቀል የሚያስችለውን ፈተና በተደጋጋሚ ወደቀ። በመጨረሻም በፕኖምፔን ወደሚገኘው አንድ የቴክኒክና የሙያ ማሰልጠኛ ትምህርት ቤት ገብቶ አናጢነትንና የሬዲዮ ኤሌክትሮኒክስ ጥገናን መማር ጀመረ። የዕጣ ፈንታ ጉዳይ ሆኖ ይህ የአካዳሚክ ውድቀቱ ሕይወቱን ወደ ሌላ አቅጣጫ ቀየረው። ከሁለተኛው የዓለም ጦርነት በኋላ በ1949 የካምቦዲያ መንግስት ለቴክኒክና ሙያ ተማሪዎች ወደ ፈረንሳይ ሄደው እንዲማሩ የነፃ ትምህርት ዕድል አዘጋጀ። ምንም እንኳን ሳሎትሳር የላቀ ውጤት ባይኖረውም በቤተ መንግስት ውስጥ በነበሩ ዘመዶቹ በተለይም በእህቱና በወንድሙ አግባቢነትና ተጽዕኖ ከጥቂት ተማሪዎች ጋር ሆኖ ወደ ፈረንሳይ ፓሪስ ሄዶ የሬዲዮ ኤሌክትሮኒክስ ትምህርቱን እንዲከታተል ተመረጠ። ይህች ጉዞ የካምቦዲያን ታሪክ ለዘላለም የቀየረች ጉዞ ነበረች። የገጠሩ ልጅና የቤተ መንግስቱ የቅርብ ሰው የነበረው ሳሎትሳር ወደ ፓሪስ ሲሄድ ራሱን አመለካከቱንና የካምቦዲያን ዕጣ ፈንታ ሙሉ በሙሉ የሚያጠፋበትን ርዕዮተ ዓለም አቅፎ እንደሚመለስ ማንም አላወቀም ነበር። በ1949 ዓ.ም መገባደጃ ላይ የ24 ዓመቱ ሳሎትሳር ፓሪስ ከተማ ገባ። ፓሪስ በዚያን ጊዜ ከሁለተኛው የዓለም ጦርነት ማብቃት በኋላ በከፍተኛ የፖለቲካና የፍልስፍና ንቅናቄ ውስጥ ትገኝ ነበር። ከተማዋ የነጻነት፣ የጸረ ቀኝ ግዛትና የኮሙኒዝም ርዕዮተ ዓለም ማዕከል ሆና ነበር። የፈረንሳይ ኮሙኒስት ፓርቲ በሀገሪቱ ፖለቲካ ውስጥ እጅግ ጠንካራና ተወዳጅ የነበረበት ወቅት ነበር። ከካምቦዲያ፣ ከቪየትናምና ከሌሎች የፈረንሳይ ቅኝ ግዛቶች የመጡ ተማሪዎች ሀገራቸውን ነፃ ለማውጣት የሚችሉትን የፖለቲካ ፍልስፍና ፍለጋ ላይ ነበሩ። ሳሎትሳር ኤኮል ፍራንሴ ደ ሬዲዮ ኤሌክትሪሲቴ በተባለ የቴክኒክ ትምህርት ቤት ተመዘገበ። በመጀመሪያዎቹ ወራት ትምህርቱን በርትቶ ይከታተል የነበረ ቢሆንም ቀስ በቀስ ግን ትኩረቱን ከሬዲዮ ሞገዶች ይልቅ ወደ ፖለቲካዊ ሞገዶች ማዘንበል ጀመረ። በፓሪስ ውስጥ ከሌሎች የካምቦዲያ ተማሪዎች ጋር ተዋወቀ። እነዚህ ተማሪዎች በኋላ ላይ የክሜር ሩዥ ከፍተኛ አመራሮችና የሞት ማሽኑ አስፈጻሚዎች የሆኑት ኢሪንግ ሳሪ፣ ኪዩ ሳምፋን እና ሶንሴን ነበሩ። እነዚህ ወጣት ካምቦዳውያን የማርክሲስት ክበብ የሚባል ሚስጥራዊ የንባብና የውይይት ቡድን አቋቋሙ። ሳሎትሳር የዚህ ቡድን አባል ሆነ። ቡድኑ የካርል ማርክስን፣ የቭላድሚር ሌኒንን እና በተለይም የጆሴፍ ስታሊንን ጽሑፎች በጥልቀት ያጠና ነበር። ከዚህም በላይ የፈረንሳይ አብዮትን ታሪክ በስፋት ያነቡ ነበር። ሳሎትሳር በተለይም ማክሲሚሊያን ሮቢስፒር በፈረንሳይ አብዮት ወቅት የተጠቀመበትን የሽብር አገዛዝ ጽንሰ ሐሳብ እጅግ አድናቂ እንደነበር ይነገራል። አዲስና ንጹሕ ማህበረሰብ ለመገንባት አሮጌውንና ብስባሹን ስርዓት ሙሉ በሙሉ ጠርጎ ማጥፋት ፐርጅ ያስፈልጋል የሚለው የሮቢስፒርና የስታሊንን አስተሳሰብ በሳሎትሳር አእምሮ ውስጥ ጠንካራ ስር ሰደደ። በፓሪስ ቆይታው ሳሎትሳር ሌላ ትልቅ ተጽዕኖ ያሳደረበትን ጉዞ አደረገ። በ1950 ክረምት ላይ ከሌሎች የውጭ ሀገር ተማሪዎች ጋር በመሆን ወደ ዩጎዝላቪያ ተጓዘ። ዩጎዝላቪያ በወቅቱ በቲቶ የምትመራ ኮሚኒስት ሀገር ብትሆንም ከሶቪየት ህብረት ቀጥተኛ ትዕዛዝ ውጪ ራሷን ችላ የቆመች ሀገር ነበረች። ሳሎትሳር በዩጎዝላቪያ ውስጥ ተማሪዎችና ገበሬዎች በፈቃደኝነት የሀገሪቱን መንገዶችና መሰረተ ልማቶችን በጋራ ሲገነቡ ተመለከተ። ይህ ገጠመኝ በአእምሮ ውስጥ አንድ ትልቅ ራዕይ ፈጠረ። የውጭ ኃይሎችን በተለይም ቪየትናምና ሶቪየትን ጣልቃ ገብነትን የማይቀበል በገበሬው የጉልበት ሥራ ላይ ብቻ የተመሰረተ ራሱን የቻለ የኮሚኒስት ስርዓት በካምቦዲያ መገንባት ይቻላል የሚል እምነት አሳደረ። ሳሎትሳር በፖለቲካው ዓለም እየጠለቀ ሲመጣ አካዳሚያዊ ትምህርቱን ሙሉ በሙሉ ቸላለው። ትምህርት ቤት መሄድ አቆመ። ፈተናዎቹን በተከታታይ ወደቀ። ይልቁንም ጊዜውን የሚያሳልፈው በኮሚኒስት ስብሰባዎች ላይ በመካፈልና ጽሑፎችን በማዘጋጀት ነበር። በ1952 ኦሪጂናል ክመር ወይም ጽንፍ የረገጠ ካምቦዲያዊ በሚል የብዕር ስም
በካምቦዲያ ተማሪዎች መጽሔት ላይ አንድ ጽሑፍ አሳተመ። በዚህ ጽሑፉ ላይ ዲሞክራሲና ንጉሳዊ ስርዓት ፈጽሞ አብረው ሊሄዱ እንደማይችሉና እውነተኛ የህዝብ ነፃነት ሊመጣ የሚችለው አብዮት ሲፈነዳ ብቻ መሆኑን አስነበበ። በመጨረሻም በ1953 መጀመሪያ ላይ የካምቦዲያ መንግስት ሳሎትሳር ትምህርቱን በመተውና በተከታታይ ፈተና በመውደቁ ምክንያት የነፃ ትምህርት ዕድሉን ሰረዘበት። ምንም ምርጫ ስላልነበረው ወደ ሀገሩን ለመመለስ ተገደደ። ፓሪስን ሲለቅ የሬዲዮ ኤሌክትሮኒክስ ዲግሪ አልያዘም። ነገር ግን ከዚያ እጅግ የከፋና አደገኛ የሆነ ነገር በጭንቅላት ውስጥ ይዞ ነበር። የካምቦዲያን ባህል፣ ሃይማኖት፣ የንጉሳዊ ስርዓትና ዘመናዊ የከተማ ኑሮ ጠራርጎ በማጥፋት ፍጹም የሆነ የገበሬ ኮሚኒስት ማህበረሰብ የመገንባት እብደት የተሞላበት ርዕዮተ ዓለም አርግዞ ወደ ፕኖም ፔን ተመለሰ። ሳሎትሳር ካምቦዲያ ሲደርስ ሀገሪቱ ከፈረንሳይ ቅኝ ግዛት ነፃ ለመውጣት በሚደረግ ትግልና የፖለቲካ ምስቅልቅል ውስጥ ነበረች። ይህ ሁኔታ ለሳሎትሳርና ለተከታዮቹ የፖለቲካ አጀንዳቸውን ለማራመድ እጅግ ምቹ አጋጣሚ ነበር። ጥር 1953 የ28 ዓመቱ ሳሎትሳር ያለምንም የትምህርት ማስረጃ ከፓሪስ ወደ ካምቦዲያ ዋና ከተማ ፕኖም ፔን ተመለሰ። በወቅቱ ካምቦዲያ ከፈረንሳይ ቅኝ ግዛት ሙሉ ነፃነቷን ለማግኘት በመፍጨርጨር ላይ ነበረች። የሀገሪቱ ንጉሥ ኖርዶም ሲሃኑክ በፖለቲካዊ ብልሃትና በማግባባት ሀገሪቱን ለማስተዳደር ይሞክሩ ነበር። በሌላ በኩል ደግሞ የቬትናም ኮሚኒስት ኃይሎች በካምቦዲያ ምስራቃዊ ድንበሮች ውስጥ ሰርገው በመግባት የፈረንሳይን ጦር ይዋጉና የካምቦዲያ ኮሚኒስቶችን ይመለምሉ ነበር። ሳሎትሳር ወደ ፕኖም ፔን እንደገባ በቀጥታ ወደ ቤተ መንግስት ወንድሙ ሎትስዋንግ ቤት ሄዶ መኖር አልፈለገም። የውስጥ ፍላጎቱ አብዮት ማካሄድ ስለነበር ከፓሪስ የተማረውን የኮሚኒስት ርዕዮተ ዓለም ወደ ተግባር ለመቀየር ወሰነ። በመጀመሪያ የኢንዶ ቻይና ኮሚኒስት ፓርቲ አባል ሆነ። ይህ ፓርቲ በቬትናም ኮሚኒስቶች የሚመራና የካምቦዳውያን፣ የላኦስና የቪየትናም ኮሚኒስቶች በአንድ ጥላ ስር ያቀፈ ነበር። ሳሎትሳር ከካምቦዲያ ኮሚኒስቶች ታጋዮች ጋር በመሆን ወደ ምስራቅ ካምቦዲያ ጫካዎች በመሄድ የድብቅ የትጥቅ ትግል ስልጠና መውሰድ ጀመረ። ነገር ግን በጫካ ውስጥ ያየው ነገር ፈጽሞ አላስደሰተውም። የካምቦዲያ ኮሚኒስቶች ሙሉ በሙሉ በቪየትናም መኮንኖች ትዕዛዝ ስር ነበሩ። ቪየትናሞች ካምቦዳውያንን እንደ ዝቅተኛና ትዕዛዝ ተቀባይ አድርገው ይቆጥሯቸው ነበር። ሳሎትሳር በካምቦዲያ ታሪክ ውስጥ ለዘመናት የቆየውን የቪየትናም ጥላቻ በውስጡ ያዘለ ሰው በመሆኑ ይህ የቪየትናም የበላይነት በካምቦዲያ አብዮት ላይ የተጋረጠ ትልቅ አደጋ መሆኑን ተገነዘበ። እውነተኛ የካምቦዲያ አብዮት መመራት ያለበት በካምቦዳውያን ብቻ ነው የሚል ጽኑ አቋም ያዘ። በ1954 በጄኔቫ በተደረገው ዓለም አቀፍ ስምምነት መሰረት ፈረንሳይ ከኢንዶ ቻይና ስትወጣ የካምቦዲያ ነፃነት በይፋ ተረጋገጠ። ንጉሥ ሲሃኑክ የሀገሪቱ ብቸኛና ሕጋዊ መሪ ሆነው እውቅና አገኙ። የቬትናም ኮሚኒስት ኃይሎች ከካምቦዲያ ግዛት እንዲወጡም ሲገደዱ ብዙዎቹ የካምቦዲያ ኮሚኒስት መሪዎች ወደ ሰሜን ቪየትናም ተሰደዱ። ነገር ግን ሳሎትሳር እና ጥቂት የፓሪስ ጓደኞቹ በካምቦዲያ ውስጥ በመቅረት የድብቅ የፖለቲካ ትግል ለማካሄድ ወሰኑ። ወደ ፕኖም ፔን ከተማ የተመለሰው ሳሎትሳር የፖለቲካ ማንነቱን ለመደበቅ ቻምራውን ቪቻ በተባለ የግል ሁለተኛ ደረጃ ትምህርት ቤት ውስጥ የታሪክና የፈረንሳይኛ ስነ ጽሑፍ መምህር ሆኖ ተቀጠረ። ተማሪዎቹ ሳሎትሳርን እጅግ ይወዱት ነበር። እርሱ ዘውትር ንጹህ ነጭ ሸሚዝና ከረባት የሚያደርግ፣ ፈገግታው የማይጠፋ፣ ድምፁን ከፍ አድርጎ የማይናገርና እጅግ አሳማኝ በሆነ መንገድ የሚያስተምር ሰው ነበር። በጣም ደግና አሳቢ መምህር ነበር። ስለ ሐቀኝነትና ስለ ፍትህ ያስተምረን ነበር በማለት በሕይወት የተረፉ የቀድሞ ተማሪዎቹ ይመሰክራሉ። ነገር ግን ከዚህ የዋህ መምህርነት ጭንብል ጀርባ የካምቦዲያ ኮሚኒስት ፓርቲን በሚስጥር እያደራጀ የፓርቲውን ጽሑፎች እያረቀቀና ወጣት ተማሪዎችን ወደ ኮሚኒዝም እያጠመቀ ነበር። በ1956 ዓ.ም ሳሎትሳር ኪዩፖናሪ የተባለች ምሁርና የመጀመሪያዋ የካምቦዲያ ባችለር ዲግሪ ባለቤት የሆነች ሴት አገባ። ፖናሪና እህቷ ኪዩ ትሪት
የክሜር ሩዥን የፖለቲካ መዋቅር በመገንባት ረገድ ከፍተኛ ሚና ነበራቸው። ሳሎትሳር በቀን መምህር፣ በማታ ደግሞ ሚስጥራዊ የኮሚኒስት አደራጅ ሆኖ ለዓመታት ቆየ። የንጉሥ ሲሃኑክ ፖሊሶች የኮሚኒስት አባላትን እያደኑ ሲገድሉ፣ ሳሎትሳር ግን በማይታመን ሁኔታ ከእስርና ከክትትል አምልጦ የፓርቲውን አመራር እርከን ደረጃ በደረጃ ወጣ። በ1960 በተደረገው ሚስጥራዊ የፓርቲ ጉባኤ ሳሎትሳር የፓርቲው ማዕከላዊ ኮሚቴ ሶስተኛ ከፍተኛ መሪ ሆኖ ተመረጠ። ብዙም ሳይቆይ ከሱ በላይ የነበሩት ሁለቱ መሪዎች አጠራጣሪ በሆነ ሁኔታ አንደኛው በፖሊስ ተገድሎ ሌላኛው ሚስጥራዊ በሆነ መንገድ ጠፍቶ ሲወገዱ ሳሎትሳር በ1963 የካምቦዲያ ኮሚኒስት ፓርቲ ጠቅላይ ጸሐፊ በመሆን ሙሉ ስልጣኑን ተቆጣጠረ። ሳሎትሳር የፓርቲው መሪ እንደሆነ የንጉሥ ሲሃኑክ የጸጥታ ኃይሎች በኮሚኒስቶች ላይ የሚያደርጉትን አፈና እጅግ አጠናከሩ። ንጉሱ ኮሚኒስቶችን ለማንቋሸሽ በፈረንሳይኛ ክሜር ሩዥ ብለው ሰየሟቸው። ትርጉሙም ቀያዮቹ ካምቦዳውያን ማለት ነው። ሳሎትሳር በከተማው ውስጥ ሆኖ የፖለቲካ ትግል ማካሄድ የማይቻልበት ደረጃ ላይ መድረሱን ሲገነዘብ በ1963 ፕኖም ፔንን ለቆ ከጥቂት ታማኝ አጋሮቹ ጋር በመሆን ወደ ምስራቅ ካምቦዲያ ጫካዎች ሸሸ። በጫካ ውስጥ የነበረው ሕይወት እጅግ አሰቃቂ ነበር። ወባ፣ የንጹህ ውሃ እጥረት እና የምግብ እጦት ታጋዮችን ፈተናቸው። ሳሎትሳርና አጋሮቹ ከውጭው ዓለም ጋር የነበራቸውን ግንኙነት ሙሉ በሙሉ አቋርጠው ከጫካው ጥልቅ ክፍል ውስጥ ቢሮ 100 የተባለ የሚስጥር የእዝ ማዕከል አቋቋሙ። እዚህ ጫካ ውስጥ ነው እንግዲህ ሳሎትሳር የካምቦዲያውያንን ሕዝብ የሚያጠፋውን ጽንፈኛ ርዕዮተ ዓለም አብላልቶ ያዘጋጀው። የክሜር ሩዥ ርዕዮተ ዓለም ከሌሎቹ የዓለም ኮሚኒስት ፓርቲዎች ፈጽሞ የተለየ ነበር። የሶቪየት ኅብረት ኮሚኒዝም በኢንዱስትሪ ሰራተኛው ላይ ያተኮረ ሲሆን የቻይናው ማኦዚዶንግ ደግሞ በገበሬው ላይ ያተኮረ ነበር። ነገር ግን የፖልፖት ርዕዮተ ዓለም እጅግ ጽንፍ የረገጠና ከእውነታው የራቀ ነበር። የእርሱ ፍልስፍና የከተማ ሕይወት፣ ገንዘብ፣ ዘመናዊ ትምህርት፣ ሃይማኖት፣ ንግድና ቤተሰባዊ ትስስር የካምቦዲያን ንጹህ ማንነት አበላሽተዋል የሚል ነበር። ስለዚህ እውነተኛዋን ካምቦዲያ ለመፍጠር ማህበረሰቡን ወደ 0 ዓመት መመለስ አለብን። ሁሉም ሰው ገበሬ ሆኖ በጋራ ማሳ ላይ መስራት አለበት። የግል ንብረት የሚባል ነገር ፈጽሞ መጥፋት አለበት የሚል እብደት የተሞላበት ውሳኔ ላይ ደረሰ። ይህንን ለማሳካት ደግሞ የከተማ ሰዎችን እና የተማረውን ክፍል እንደ ጠላት ፈረጀው። ሳሎትሳርና አጋሮቹ ድጋፍ ለማግኘት በጫካ ውስጥ ወደሚኖሩ እጅግ ኋላ ቀርና ያልተማሩ የጎሳ አባላት ሄዱ። እነዚህ ሰዎች የከተማውን ሕይወት ስለማያውቁትና በድህነት ውስጥ ስለሚኖሩ የፖልፖት ርዕዮተ ዓለም በቀላሉ ተቀባይነት አገኘ። የክሜር ሩዥ ጦር መሠረት የተገነባው በእነዚህ ያልተማሩ ነገር ግን ለታላላቆቻቸው ፍጹም ታዛዥ በሆኑና የከተማን ሰው በሚጠሉ ወጣት ገበሬዎች ነበር። በ1965 ሳሎትሳር በድብቅ ወደ ሰሜን ቬትናም ሃኖይ እና በመቀጠል ወደ ቻይና ቤጂንግ ተጓዘ። በሃኖይ ቆይታው የቬትናም መሪዎች የክሜር ሩዥን የትጥቅ ትግል አልደገፉትም። ቬትናሞች ከንጉሥ ሲሃኑክ መንግሥት ጋር ሚስጥራዊ ስምምነት ስለነበራቸው አሁን የካምቦዲያ ኮሚኒስቶች ትጥቅ አንስተው መዋጋት የለባቸውም ብለው መለሱለት። ይህ የቬትናም ምላሽ ሳሎትሳር በቬትናሞች ላይ የነበረውን ጥልቅ ጥላቻ ይበልጥ እንዲያረግዝ አደረገው። ነገር ግን ቤጂንግ ሲደርስ የተለየ አቀባበል ጠበቀው። ቻይና በዚያን ጊዜ የማኦ ዚዶንግን የባህል አብዮት ለመጀመር በዝግጅት ላይ ነበረች። የቻይና ኮሚኒስት መሪዎች የሳሎትሳርን ጽንፈኛ የገበሬ አብዮት ሐሳብ በከፍተኛ ሁኔታ ደገፉት። የገንዘብና የጦር መሳሪያ ድጋፍም ቃል ገቡለት። ሳሎትሳር ሙሉ በሙሉ ወደ ትጥቅ ትግል ለመግባት ወሰነ። የመጀመሪያው የክሜር ሩዥ ጥቃት በባታምባንግ ግዛት በሚገኝ አንድ የፖሊስ ጣቢያ ላይ ተፈጸመ። በወቅቱ የክሜር ሩዥ ጦር ከጥቂት መቶዎች የማይበልጡ በደንብ ያልታጠቁና በጫካ ውስጥ የተደበቁ ነበሩ። የንጉሥ ሲሃኑክ ዘመናዊ ጦር በቀላሉ ሊደመሰሳቸው የሚችል ይመስል ነበር። ሆኖም ከካምቦዲያ ድንበር ውጭ የተከሰተውና ዓለምን ያናወጠው አብይ ክስተት
የክሜር ሩዥን እጣ ፈንታ ከሞት አፋፍ ላይ መልሶ ወደ ስልጣን መንበር እንዲመጣ የሚያደርገውን አጋጣሚ ፈጠረለት። ያ ክስተት የቬትናም ጦርነትና የአሜሪካ ጣልቃ ገብነት ነበር። ወደ 1970ዎቹ መጀመሪያ ስንገባ በካምቦዲያ ጎረቤት በሆነችው ቬትናም እጅግ አውዳሚ የሆነ ጦርነት እየተካሄደ ነበር። ሰሜን ቬትናም ኮሚኒስቶች እና ደቡብ ቬትናም በአሜሪካ የሚደገፉት እርስ በእርሳቸው ይፋለማሉ። ካምቦዲያ በንጉሥ ሲሃኑክ መሪነት የገለልተኝነት ፖሊሲን ለመከተል ብትሞክርም የሰሜን ቬትናም ኮሚኒስት ኃይሎች የጦር መሳሪያና ስንቅ ለማጓጓዝ የካምቦዲያን ምስራቃዊ ድንበር በታሪክ የሆቺሚኒ መንገድ የሚባለውን ይጠቀሙ ነበር። ይህ ሁኔታ አሜሪካን ክፉኛ አስቆጣት። በወቅቱ የአሜሪካ ፕሬዝደንት የነበሩት ሪቻርድ ኒክሰን እና የብሔራዊ ደህንነት አማካሪያቸው ሄንሪ ኪሲንጀር የካምቦዲያን ድንበር ጥሰው በመግባት የሰሜን ቬትናም ኃይሎች በቦምብ ለመደምሰስ የሚስጥር ውሳኔ አሳለፉ። በ1969 ኦፕሬሽን ሜኑ በሚል ስውር ስም የአሜሪካ ቢ-52 የቦምብ ጣይ አውሮፕላኖች በምስራቅ ካምቦዲያ ገጠራማ አካባቢዎች ላይ እጅግ አሰቃቂና ሰፊ የሆነ የቦምብ ዝናብ ማዝነብ ጀመሩ። ለቀጣዮቹ 4 ዓመታት አሜሪካ በካምቦዲያ ላይ የጣለችው የቦምብ መጠን ከ540,000 ቶን በላይ በሁለተኛው የዓለም ጦርነት አጋር ኃይሎች በጃፓን ላይ ከጣሉት አጠቃላይ የቦምብ መጠን ይበልጥ ነበር። ይህ የአሜሪካ ቦምብ ድብደባ ካምቦዲያን ወደ ሲኦልነት ቀየራት። በ10 ሺዎች የሚቆጠሩ ንጹሃን ገበሬዎች አለቁ። መንደሮች ወደ አመድነት ተቀየሩ። የግብርና መሬቶች ወድመው ህዝቡ ለከፍተኛ ረሃብ ተጋለጠ። ከሞት የተረፉት ገበሬዎች በከፍተኛ ቁጣና ብስጭት ተሞሉ። የሚሄዱበት ቦታ ሲያጡም ከጫካ ሆነው አሜሪካን የሚደግፈውን መንግስት እንዋጋለን ወደሚሉት ወደ ፖል ፖትና ወደ ክሜር ሩዥ ታጋዮች በብዛት መቀላቀል ጀመሩ። አሜሪካ የኮሚኒስቶችን መስፋፋት ለማቆም በላይ ጣለችው ቦምብ በተቃራኒው ለፖል ፖት ጦር ግንባታ እጅግ ታላቅ የምልመላ መሳሪያ ሆኖ አገለገለው። የክሜር ሩዥ ጦር ከጥቂት መቶዎች ወደ በ10 ሺዎች የሚቆጠር ኃይለኛ የገበሬ ጦር ተቀየረ። በመጋቢት 1970 ሌላ ታሪካዊ ክስተት ተፈጠረ። ንጉሥ ሲሃኑክ በውጭ ሀገር ጉብኝት ላይ ሳሉ በአሜሪካ ድጋፍ በሚንቀሳቀሱት ጀነራል ሎን ኖል የሚመራ ወታደራዊ መፈንቅለ መንግስት ተካሂዶ ንጉሱ ከስልጣን ተወገዱ። ሎን ኖል የክሜር ሪፐብሊክ መቋቋሙን አወጀ። ንጉሥ ሲሃኑክ በስደት ቻይና ቤጂንግ ሆነው ከጥንት ጠላታቸው ከፖል ፖትና ከክሜር ሩዥ ጋር የፖለቲካ ጋብቻ ፈጠሩ። ንጉሱ በሬዲዮ ቀርበው የካምቦዲያ ህዝብ ሆይ አሜሪካ በመጣችው በሎን ኖል ላይ ተነስተህ ጫካ ገብተህ ከክሜር ሩዥ ጋር ታገል፣ እኔን ወደ ስልጣን መልሱኝ በማለት ጥሪ ያቀረቡ። የካምቦዲያ ገበሬ ንጉሱን እንደ አምላክ ያይ ስለነበር የንጉሱን ትእዛዝ ሰምቶ በነቂስ ወጥቶ የክሜር ሩዥን ጦር ተቀላቀለ። ፖል ፖት ግን ንጉሱን የተጠቀመባቸው ህዝቡን ለማነሳሳት እንደ መሳሪያ እንጂ ስልጣን ሊሰጣቸው አስቦ አልነበረም። የጀነራል ሎን ኖል መንግስት በሙስና የተዘፈቀና በህዝቡ ዘንድ ተቀባይነትን ያጣ ነበር። የአሜሪካ ወታደራዊ እርዳታ ቢጎርፍለትም በፖል ፖት የሚመራውን በማኦሲስት ርዕዮተ ዓለም የሰከረውንና ሞትን የማይፈራውን የክሜር ሩዥ የገበሬን ጦር ማቆም ግን አልቻለም። ክሜር ሩዦች በጦር ሜዳ ላይ እጅግ አሰቃቂ የሆኑ ዘዴዎችን ይጠቀሙ ነበር። በትንሽ ዕድሜ ላይ የሚገኙ ህፃናትን ብሬኖሽ አድርገው ወደ ጦር ግንባር ያሰልፉ ነበር። ወጣት ታጋዮች ምንም አይነት ርህራሄ እንዳይኖራቸው ሆነው ተኮትኩተዋል። በ1973 አሜሪካ ከቪየትናምና ከካምቦዲያ ጦርነት እጇን ስታወጣ የሎን ኖል መንግስት ያለ ደጋፊ ብቻውን ቀረ። ፖል ፖት የካምቦዲያን ገጠራማ አካባቢዎች ሙሉ በሙሉ ተቆጣጠረ። ወደ ዋና ከተማዋ ፕኖም ፔን የሚገቡትን መንገዶችና የሜኮንግ ወንዝን ቆረጠ። ከተማዋ በረሃብና በእጥረት ክፉኛ ተመታች። የቦምብ ድብደባውንና ጦርነቱን ሸሽቶ ከመላው ካምቦዲያ የጎረፈው ስደተኛ የከተማዋን ህዝብ ቁጥር ከ600,000 ወደ 3 ሚሊዮን አሳድጎት ነበር። በመጨረሻም ሚያዝያ 1975 ዓ.ም መጀመሪያ ላይ ከአሜሪካኖች ሄሊኮፕተሮች ጋር የሎን ኖል ባለስልጣናት ከተማዋን ለቀው ከሸሹ በኋላ
የፖልፖት ጦር ዋና ከተማዋን ሙሉ በሙሉ ከበባ አደረገባት። ፕኖምፔን መውደቋ የማይቀር እውነት ሆነ። የከተማዋ ነዋሪዎች ጦርነቱ ሊያበቃ ነው በሚል ተስፋ ክመር ሩዦችን እንደ ነፃ አውጪ ለመቀበል ተዘጋጁ። ነገር ግን ሊቀበሉት የተዘጋጁት ኃይል ነፃ አውጪ ሳይሆን በዓለም ታሪክ ታይቶ የማይታወቅ የሞት ማዕበል መሆኑን ፈጽሞ አላወቁም ነበር። ሚያዝያ 17 1975 የካምቦዲያ አዲስ ዓመት ማግስት የክሜር ሩዥ ወታደሮች ወደ ፕኖምፔን ከተማ ገቡ። የከተማዋ ነዋሪዎች ነጭ ባንዲራዎችን እያውለበለቡ እየጨፈሩና ሰላም መጣ እያሉ ተቀበሏቸው። ነገር ግን የክሜር ሩዥ ወታደሮች ፈገግታ አልነበራቸውም። በአይናቸው ውስጥ የሚታየው ቀዝቃዛ የሞት መንፈስ ብቻ ነበር። አብዛኞቹ ወታደሮች ጥቁር ልብስ የለበሱ፣ አንገታቸው ላይ ቀይና ነጭ የቼክ ማዕረግ ያሰሩ፣ ፊታቸው ላይ ምንም አይነት ስሜት የማይነበብባቸው ከ12 እስከ 15 ዓመት ዕድሜ ያላቸው ታዳጊዎች ነበሩ። ፖልፖት ወደ ከተማዋ የገባው በሚስጥር ነበር። ማንም ሰው መሪው እርሱ መሆኑን አያውቅም ነበር። የክሜር ሩዥ አመራር ራሱን የሚጠራው አንካ፣ ትርጉሙም ድርጅቱ በማለት ነበር። አንካ ፊት የሌለው ሁሉም ቦታ ያለ ሁሉን አዋቂና ሁሉን ፈራጅ የሆነ ሚስጥራዊ ኃይል ነበር። ወታደሮቹ ከተማዋን እንደተቆጣጠሩ በማይክሮፎን አንድ እጅግ አስደንጋጭ ትዕዛዝ አስተላለፉ። አሜሪካኖች ከተማዋን በቦምብ ሊደበድባት ስለሆነ ሁሉም ሰው ቤቱን ጥሎ ለ3 ቀናት ብቻ ወደ ገጠር መውጣት አለበት። ከተማዋ ሙሉ በሙሉ ባዶ መሆን አለባት አሉ። ይህ ለ3 ቀናት የተባለው ቃል የክፍለ ዘመኑ ትልቁ ውሸት ነበር። ፖልፖትና አንካ ፕኖምፔንን ባዶ ለማድረግ የወሰኑት ከአሜሪካ ቦምብ ለመሸሽ ሳይሆን የካምቦዲያን ሕዝብ ከከተማዋ ነቅሎ በማውጣት 0 ዓመት የተባለውን ጽንፈኛ የኮሚኒስት ርዕዮተ ዓለም ተግባራዊ ለማድረግ ነበር። በፖልፖት ፍልስፍና መሰረት ከተማ የካፒታሊዝም፣ የሙስናና የብዝበዛ ማዕከል ነች። ስለዚህ መጥፋት አለባት። የከተማ ሰዎች ደግሞ ጥገኛ አረሞች ስለሆኑ ወደ ገጠር ወርደው በግብርና ሥራ ላባቸውን አንጠፍጥፈው አእምሯቸው መታጠብ አለበት የሚል ነበር። ከ3 ሚሊዮን በላይ የሚሆነው የፕኖምፔን ነዋሪ በጠመንጃ አፈሙዝ እየተገደደ ቤት ንብረቱን ትቶ በእግሩ እንዲጓዝ ተደረገ። ትዕይንቱ የሲኦልን በር በምድር ላይ እንደመክፈት ነበር። በሆስፒታል ውስጥ የነበሩ ህሙማን ከናልጋቸውና ከነጠብታቸው ወደ መንገድ ተወረወሩ። ቀዶ ትገና እየተደረገላቸው የነበሩ ህመምተኞች እዚያው አልጋ ላይ እንዲሞቱ ተተው። አረጋውያን፣ ነፍሰ ጡሮችና ህፃናት በፀሐይ ቃጠሎ፣ በውሃ ጥምና በድካም እየተዝለፈለፉ በመንገድ ዳር ይወድቁ ነበር። ማንም ሰው የወደቀውን እንዲያነሳ አይፈቀድለትም። ከተቃወመ እዚያው በጥይት ይመታል። ቤተሰቦች ተበታተኑ። እናት ልጇን፣ አባት ሚስቱን አጣ። በመንገዶቹ ዳርቻ የሰው አስክሬን እንደ ቅጠል ረግፎ ይታይ ነበር። የክሜር ሩዥ ወታደሮች በመንገድ ላይ የፍተሻ ኬላዎችን አቋቋሙ። ማንኛውም የቀድሞ የሎኖል መንግስት ወታደር፣ ፖሊስ ወይም የመንግስት ሰራተኛ የሆነ ሰው ኑ የንጉሥ ሲሃኑክን አዲስ መንግስት ለመቀበል ትፈልጋላችሁ በማለት እየተለዩ ወደ ጫካ ተወስደው ተረሸኑ። ከዚያም አልፎ የተማረን ሰው መለየት ጀመሩ። መነጽር ያደረገ ሰው። መነጽር ማድረግ ማለት የማንበብና የምሁርነት ምልክት ተደርጎ ስለሚወሰድ እጆቹ የለሰለሱ ማለትም የጉልበት ሥራ የማይሰራ ምልክት ነው በሚል ፈረንሳይኛ ወይም እንግሊዝኛ የሚናገር ማንኛውም ሰው ወዲያውኑ የሞት ፍርድ ይፈረድበታል። ፕኖምፔን በጥቂት ቀናት ውስጥ የሞት ከተማ ጎስት ሲቲ ሆነች። መኪኖች ተገለበጡ፣ ባንክ ቤቶች ተሰበሩ። ገንዘብ ከእንግዲህ ጥቅም ስለሌለው የካምቦዲያ ገንዘብ በየመንገዱ እንደ ቆሻሻ ተበተነ። ትምህርት ቤቶች፣ ቤተ መጻሕፍትና ቤተ እምነቶች ፈረሱ ወይም ወደ አሳማ ማደሪያነት ተቀየሩ። የፕኖምፔን ብቻ ሳይሆን በመላው ካምቦዲያ የሚገኙ ከተሞች በሙሉ ባዶ ተደረጉ። አጠቃላይ የሀገሪቱ ሕዝብ ወደ ሩዝ ማሳዎች፣ ወደ ጫካዎችና ወደ ጉልበት ሥራ ካምፖች ተጋዘ። ፖልፖትና የክሜር ሩዥ ማዕከላዊ ኮሚቴ በፕኖምፔን ውስጥ በአንድ ባዶ ቤተ መንግሥት ሆነው ዓለም አይቶት የማያውቀውን ትልቅና አሰቃቂ የማኅበራዊ ምንድስና ሙከራ ጀመሩ። ካምቦዲያ ዲሞክራቲክ
ካምፑቺያ ተብላ ተሰየመች። ይህች አዲሲቷ ሀገር ዜጎቿን ወደ ባርነት፣ ረሃብና የሞት እርሻዎች የምትነዳና በታሪክ ውስጥ ከታዩ እጅግ አስፈሪ ማጎሪያ ካምፖች ወደ አንዱ የተቀየረችበት አሰቃቂ ዘመን በይፋ ተጀመረ። ሚያዝያ 1975 ፖል ፖትና የክሜር ሩዥ አመራር ካምቦዲያን ሙሉ በሙሉ ከተቆጣጠሩ በኋላ ሀገሪቱ ከውጭ ዓለም ጋር ያላት ግንኙነት ሙሉ በሙሉ ተቆረጠ። ስልክ፣ ፖስታ፣ የውጭ ሬዲዮ ጣቢያዎችና ድንበሮች በሙሉ ተዘጉ። ካምቦዲያ ዲሞክራቲክ ካምፑቺያ ተብላ ስትሰየም በዓለም ላይ ካሉ እጅግ የተገለሉና ሚስጥራዊ ከሆኑ ሀገራት አንዷ ሆነች። ከቻይናና ከሰሜን ኮሪያ በስተቀር ሌላ አጋር አልነበራትም። ከዚች የተዘጋች በር ጀርባ በታሪክ ታይቶ የማይታወቅ የዘር ማጥፋትና የጭካኔ ማዕበል ተጀመረ። መላው የካምቦዲያ ሕዝብ ወደ ግብርና ካምፖች እንዲገባ ተደረገ። ፖል ፖት ማህበረሰቡን በሁለት ዋና ዋና ክፍሎች ከፈለው። የመጀመሪያው አሮጌው ሕዝብ ሲባሉ እነዚህ ከክሜር ሩዥ ጋር ቀድሞ የነበሩ የገጠር ገበሬዎች ናቸው። ሁለተኛውና እጅግ አሳዛኙ ክፍል አዲሱ ሕዝብ ሲሆኑ እነዚህ ከከተማው የተፈናቀሉ የተማሩ ነጋዴዎች፣ የባለስልጣን ቤተሰቦችና ማንኛውም የከተማ ነዋሪ ነበሩ። አንካ አዲሱን ሕዝብ የሚቆጥረው እንደ ጥገኛ ትል፣ መወገድ እንዳለበት ቆሻሻና ከእነርሱ ማግኘት የሚቻለው የጉልበት ብዝበዛ ብቻ እንደሆነ ነበር። የክሜር ሩዥ ታዋቂ መሪ ቃል እንዲህ የሚል ነበር: አንተን ማቆየት ምንም ትርፍ የለውም፣ አንተን ማጥፋት ምንም ኪሳራ የለውም። በግብርና ካምፖች ውስጥ የነበረው ሕይወት ከባርነት የከፋ ነበር። የግል ንብረት የሚባል ነገር ሙሉ በሙሉ ተከለከለ። ሰዎች የራሳቸው ልብስ እንኳን ሊኖራቸው አይችልም። ሁሉም ሰው ተመሳሳይ ጥቁር ልብስ ብቻ መልበስ ነበረበት። ገንዘብ የለም፣ ገበያ የለም፣ ሃይማኖት የለም። የቡዲስት ሞኖክሳት ካባዎቻቸውን እንዲያወልቁ ተገደዱ። ብዙዎቹ ተገደሉ። ቤተ መቅደሶች ፈረሱ። ቤተሰብ የሚባል ጽንሰ ሐሳብ ጠፋ። ልጆች ከወላጆቻቸው ተነጥቀው በልጆች ካምፕ ውስጥ እንዲያድጉ ተደረገ። ወላጆች ልጆቻቸውን ማቀፍ ወይም ማፍቀር አይፈቀድላቸውም ነበር። ሁሉም ፍቅርና ታማኝነት ለአንካ ብቻ መሆን ነበረበት። ልጆች የገዛ ወላጆቻቸውን የጸረ አብዮት ንግግር ከተናገሩ እንዲሰልሉና እንዲያስረክቡ፣ እንዲያስገድሉ አእምሯቸው ይታጠብ ነበር። የሥራ ሰዓቱ እጅግ አሰቃቂ ነበር። ሰዎች ከንጋቱ 10 ሰዓት እስከ ማታ 4 ሰዓት ድረስ በቀን ለ14 እና ለ16 ሰዓት ያህል በጠራራ ፀሐይ ሩዝ እንዲተክሉ፣ ቦይ እንዲቆፍሩና ደን እንዲመነጥሩ ይገደዳሉ። ለዚህ ሁሉ የጉልበት ብዝበዛ የሚሰጣቸው የምግብ መጠን ግን እጅግ አነስተኛ ነበር። በቀን 1 ወይም 2 ጊዜ ከውሃ በማይለይ እጅግ ቀጭን የሩዝ ገንፎ ብቻ ይሰጣቸዋል። ሰዎች በረሃብ አለንጋ እየተገረፉ ሳር፣ ስር፣ እንቁራሪትና አይጥ እስከ መብላት ደረሱ። ሆኖም አንድ ሰው ከጋራ እርሻው ላይ አንዲት ፍሬ ሙዝ ወይም ድንች ሰርቆ ሲበላ ከተያዘ የአንካን ንብረት ሰርቀሃል ተብሎ በሞት ይቀጣል። በረሃብ፣ በወባ በሽታና በከባድ የጉልበት ሥራ ምክንያት ሰዎች በየቀኑ በገፍ ይረግፉ ነበር። ሆስፒታል ወይም መድኃኒት የሚባል ነገር አልነበረም። ክሜር ሩዦች የምዕራባውያንን ሕክምና ሙሉ በሙሉ ስለከለከሉ የሀገር በቀል አብዮታዊ ሐኪሞች ምንም አይነት የሕክምና ዕውቀት የሌላቸው ታዳጊዎች የዛፍ ስርና ቅጠላ ቅጠል ብቻ ይሰጡ ነበር። ከዚህ ከተፈጥሯዊና ሰው ሰራሽ ረሃብ የከፋው ደግሞ የሞት እርሻዎች የተባሉት የጅምላ ግድያ ቦታዎች ነበሩ። አንካ ሰዎችን ለሞት የሚመርጥበት መንገድ እጅግ ቀላልና ዘግናኝ ነበር። አንድ ሰው ሥራ ካቆመ፣ ቅሬታ ከተናገረ፣ በድካም ምክንያት ካለቀሰ ወይም ከዚህ በፊት የተማረ መሆኑ ከታወቀ ለመማሪያ እንዲሆን ተብሎ ይጠራል። ማንም ሰው ለመማሪያ ተብሎ ከተጠራ ፈጽሞ አይመለስም። እነዚህ ሰዎች ወደ ጫካ ወይም ወደ ተዘጋጀ የሞት እርሻ ይወሰዳሉ። የክሜር ሩዥ ወታደሮች ጥይት ማባከን ስለማይፈልጉ ሰዎችን የሚገድሉት እጅግ አሰቃቂ በሆኑ ባህላዊ መሳሪያዎች ነበር። በዶማ፣ በመጥረቢያ፣ በአካፋ ወይም የዘንባባ ዛፍ ቅርንጫፍ እጅግ ስለታም የሆነውን የዛፍ ጠርዝ በመጠቀም የሰዎችን አንገት ይቆርጣሉ ወይም ጭንቅላታቸውን ይፈጠፍጣሉ። ሕፃናትን
የጠላትን ዘር ለማጥፋት በሚል እግራቸውን ይዘው ከዛፍ ግንድ ጋር በማጋጨት ይገድሏቸው ነበር። አስክሬኖቹ በጅምላ መቃብሮች ውስጥ ይጣላሉ። የሞት እርሻዎቹ ጠረን እጅግ አስከፊ ስለነበር ወታደሮቹ ጠረኑን ለመሸፈን የዲዲቲ ኬሚካልና የሙዚቃ ድምፅ ይጠቀሙ ነበር። በዚህ አሰቃቂ ስርዓት ከ1975 እስከ 1979 ባሉት 4 ዓመታት ውስጥ ብቻ በግምት ከ1.7 ሚሊዮን እስከ 2.2 ሚሊዮን ሰዎች አለቁ። ፖል ፖትና የክመር ሩዥ አመራር ህዝቡን በማጥፋት ብቻ አልረኩም ነበር። ልክ እንደ ስታሊን የታላቁ ማጽዳት ዘመን ፖል ፖትም በከፍተኛ የጥርጣሬና የፍርሃት አባዜ ተጠቅቶ ነበር። አብዮታችንን ለማጥፋት ከውስጥ የተሰገሰጉ የሲአይኤ የኬጂቢ እና የቬትናም ኬጂቢ ሰላዮች አሉ የሚል እብደት የተሞላበት እምነት ነበረው። ይህ ጥርጣሬ የገዛ ፓርቲውን፣ ታማኝ የጦር አዛዦቹንና የካምቦዲያን ኮሚኒስት ባለስልጣናትን ወደ መብላት አመራ። ይህንን የውስጥ ጠላት ለማጽዳት ፖል ፖት በፕኖም ፔን ከተማ እምብርት ላይ የሚገኝ አንድ የቀድሞ ሁለተኛ ደረጃ ትምህርት ቤትን ወደ እጅግ ዘግናኝ የፖለቲካ እስር ቤትና የስቅላት ማዕከል ቀየረው። ይህ ቦታ የደህንነት እስር ቤት 21 ወይም ኤስ 21 ተብሎ ተሰየመ። የዚህ እስር ቤት ኃላፊ ሆኖ የተሸመው ካንግ ኬክ ኢው በቅጽል ስሙ ጓድ ዱች የተባለ የቀድሞ የሂሳብ መምህር የነበረና እጅግ ጨካኝ ሰው ነበር። ወደ ኤስ 21 የሚመጡ እስረኞች ተራ ሰዎች አልነበሩ። አብዛኞቹ የክመር ሩዥ የገዛ አባላት፣ የጦር አዛዦች፣ ሚኒስትሮች፣ ዲፕሎማቶችና ቤተሰቦቻቸው ነበሩ። አንካ ተጠራጥረዋል የተባለ ማንኛውም የክሜር ሩዥ ባለስልጣን ከነሚስቱና ከነ ልጆቹ ታፍኖ ወደዚህ ማጎሪያ ይገባል። ወደ ኤስ 21 የገባ ሰው በህይወት የመውጣት እድሉ ዜሮ ነበር። በታሪክ መዛግብት መሰረት ከ14000 እስከ 20000 ከሚገመቱ የኤስ 21 እስረኞች ውስጥ በህይወት የተረፉት 12 ሰዎች ብቻ ነበሩ። የኤስ 21 እስር ቤት አሰራር እጅግ የተዋቀረና በቢሮክራሲ የተሞላ ነበር። ልክ እንደ ናዚ ጀርመን ማጎሪያ ካምፖች እያንዳንዱ እስረኛ ሲገባ ፎቶግራፍ ይነሳል፣ የህይወት ታሪኩ ይመዘገባል። ከምዝገባው በኋላ እስረኞቹ የትምህርት ቤቱ ክፍሎች ውስጥ በተሰሩ ጠባብ የጡብ ወይም የእንጨት ሳጥኖች ውስጥ በሰንሰለት ታስረው ይቀመጣሉ። የኤስ 21 ዓላማ እስረኞቹን ወዲያው መግደል አልነበረም። ዓላማው ፖል ፖት የሚፈልገውን የውሸት የክህደት ቃል በስቃይ ማስወጣት ነበር። ጓድዶች ለስቃይ አድራጊዎቹ ጥብቅ መመሪያ ሰጥተው ነበር። እስረኛውን እውነቱን እንዲናገር አድርጉት፣ ነገር ግን የክህደት ቃሉን ሳይጽፍ እንዳይሞት ተጠንቀቁ። እስረኞቹ የኤሌክትሪክ ንዝረት ይሰጣቸዋል፣ ጥፍራቸው ይነቀላል፣ በውሃ ውስጥ ይዘፈቃሉ እና የተለያዩ ዘግናኝ የስቃይ አይነቶች ይፈጸምባቸዋል። ከዚህ ሁሉ ስቃይ ለማምለጥ ሲሉ እስረኞቹ አዎ እኔ የሲአይኤ ሰላይ ነኝ፣ አዎ ፖል ፖትን ለመግደል አቅጄ ነበር የሚል በፈጠራ የተሞላ የውሸት ቃል ይጽፋሉ። ነገር ግን ይህ የክህደት ቃል ብቻውን በቂ አልነበረም። አሰቃዮቹ አብረውህ የነበሩት ሌሎች ሰላዮችን ስም ጥቀስ በማለት ያስገድዷቸዋል። እስረኞቹም ስቃዩ እንዲቆምላቸው ብቻ ሲሉ ምንም የማያውቁ ጓደኞቻቸውንና የሥራ ባልደረቦቻቸውን ስም ይዘረዝራሉ። በዚህ መልኩ የተገኘው የስም ዝርዝር ወደ ፖል ፖት ይላካል። ፖል ፖትም ያለምንም ማመንታት እነዚያን በስም የተጠቀሱትን ሰዎች በሙሉ እንዲታሰሩና ወደ ኤስ 21 እንዲመጡ ያደርጋል። ይህ አዙሪት የክሜር ሩዥን ከፍተኛና መካከለኛ አመራር ሙሉ በሙሉ አጠፋው። የክህደት ቃላቸውን የሰጡት እስረኞችም በሌሊት በጭነት መኪና እየተጫኑ በፕኖም ፔን ወጣ ብሎ ወደሚገኘው ቾንግ ኤክ ወደ ተባለው የሞት እርሻ ተወስደው በብረት ዱላ ጭንቅላቶቻቸውን እየተቀጠቀጡ በጅምላ ጉድጓድ ውስጥ ይጣላሉ። የፖል ፖት እብደት በሀገር ውስጥ ብቻ አልቆመም። የካምቦዲያን ታሪካዊ ግዛት አስመልሳለሁ በሚል ጽንፈኛ ብሔርተኝነት በምስራቅ ድንበሩ በኩል ወደ ቬትናም ግዛት ጥቃት መሰንዘር ጀመረ። የክሜር ሩዥ ወታደሮች የቬትናምን ድንበር ጥሰው በመግባት በቬትናም መንደሮች ውስጥ እጅግ ዘግናኝ የጅምላ ጭፍጨፋ ፈጸሙ። ይህ ድርጊት ግን ፖል ፖት በሕይወቱ የሰራው ትልቁና የመጨረሻው ታሪካዊ ስህተት ነበር። እጅግ የተደራጀውና በጦርነት የካበተ ልምድ ያለው የቬትናም ጦር ይህንን ጥቃት ዝም ብሎ አላየውም።
የቬትናም ኮሚኒስት መንግስት ፖል ፖትንና አረመኔያዊ ስርዓቱን ለአንዴና ለመጨረሻ ጊዜ ከምድረ ገጽ ለማጥፋት ሙሉ ወረራ ለማካሄድ ወሰነ። እንደ አውሮፓውያን አቆጣጠር በ1978 ዓመተ ምህረት መገባደጃ ላይ የፖል ፖት አገዛዝ በራሱ ደምና እብደት እየሰመጠ ነበር። ፖል ፖት ጠላት ብሎ በመፈረጅ የገዛ ጦር አዛዦቹንና ሚኒስትሮቹን ስላስገደለ የክሜር ሩዥ ጦር የሞራልም ሆነ የአመራር ብቃት አልነበረውም። ከዚህም በተጨማሪ ከፖል ፖት ማጽዳት ያመለጡና ወደ ቬትናም የሸሹ የካምቦዲያ ኮሚኒስቶች ከቬትናም መንግስት ጋር በመተባበር የካምቦዲያ ብሔራዊ ነፃ አውጪ ግንባር አቋቁመው ነበር። ፖል ፖት የቬትናምን ጦር አቅም ፈጽሞ አቅልሎ አይቶት ነበር። አንድ የካምቦዲያ ወታደር 30 የቬትናምን ወታደሮች መግደል ይችላል። ስለዚህ 2 ሚሊዮን ጦር ይዘን 60 ሚሊዮን ቬትናሞችን ማጥፋት እንችላለን የሚል የቅዠት ስሌት ይዞ ነበር። የክሜር ሩዥ ጦር የቬትናምን ድንበር ጥሶ ንጹሃንን መጨፍጨፉን ሲቀጥል ታህሳስ 25 ቀን 1978 ቬትናም ትግስቷ ተሟጠጠ። ከ150 ሺህ በላይ የሚገመተውና እጅግ ዘመናዊ መሳሪያ የታጠቀው የቬትናም ጦር ከሸሹት የካምቦዲያ ታጋዮች ጋር በመሆን ከበርካታ አቅጣጫዎች የካምቦዲያን ድንበር ጥሶ ገባ። የቬትናም ጦር ግስጋሴ እንደ መብረቅ የፈጠነ ነበር። በራሱ ህዝብ ላይ ጀግና የነበረውና በረሃብ የደከመው የክሜር ሩዥ ጦር የተደራጀውን የቬትናም ጦር ሲያይ ፊቱን አዙሮ መሸሽ ጀመረ። የፖል ፖት መከላከያ መስመሮች እንደ ካርቶን ቤት ፈረሱ። በጥር 1979 ዓ.ም መጀመሪያ ላይ የቬትናም ጦር ወደ ፕኖምፔን መቃረቡ ሲረጋገጥ ፖል ፖትና የክሜር ሩዥ ማዕከላዊ ኮሚቴ ከተማዋን ለቀው በሄሊኮፕተር ወደ ምዕራቡ ካምቦዲያ ጫካዎች ሸሹ። ጥር 7 1979 የቬትናም ጦር ፕኖምፔንን ያለምንም ተቃውሞ ተቆጣጠረ። የቬትናም ወታደሮችና የዓለም ጋዜጠኞች ወደ ፕኖምፔን ሲገቡ ያዩት ነገር ዓለምን ክፉኛ ያስደነገጠ ነበር። ከተማዋ አሁንም ባዶ ነበረች። የኤስ-21 እስር ቤትን ሲከፍቱ ገና ያልደረቁ የደም ጠብታዎች፣ የስቃይ መሳሪያዎች እና በሺዎች የሚቆጠሩ የእስረኞች ፎቶግራፎች ተከምረው ተገኙ። ወደ ገጠራማ የካምቦዲያ ክፍል ሲገቡ ደግሞ እልፍ አእላፍ የጅምላ መቃብሮች እና የራስ ቅል ክምሮች አጋጠሟቸው። የተራበው ያበደውና አጥንቱ የወጣው የካምቦዲያ ህዝብ ቬትናሞችን የዘመናት ጠላታችን ከማለት ይልቅ እንደ አዳኝ መላእክት ተቀበላቸው። የፖል ፖት አገዛዝ በ3 ዓመት ከ8 ወርና 20 ቀናት ውስጥ ተገረሰሰ። ነገር ግን ይህ ውድቀት የፖል ፖትን ሞት ወይም የጦርነቱን ማብቃት አላመጣም። ፖል ፖትና በሺዎች የሚቆጠሩ ታማኝ የክሜር ሩዥ ወታደሮች በምዕራብ ካምቦዲያ በሚገኘው የዳንግሬክ ተራሮችና የካርዳሞም ጫካዎች በታይላንድ ድንበር አቅራቢያ መሽገው አዲስ የሽምቅ ውጊያ ጀመሩ። የሚገርመውና ዓለም አቀፍ የፖለቲካ ግብዝነትን የሚያሳየው ክስተት የፈጠረው ከዚህ በኋላ ነበር። ቬትናም በሶቪየት ህብረት ስለምትደገፍ አሜሪካና ምዕራባውያን ሀገራት እንዲሁም ቻይና ቬትናም ካምቦዲያን መቆጣጠሯን አልተቀበሉትም። በቀዝቃዛው ጦርነት ኮልድ ዋር ፖለቲካ ምክንያት አሜሪካና ቻይና የክሜር ሩዥን ኃይል መደገፍ ጀመሩ። በተባበሩት መንግስታት ድርጅት ዩኤን ውስጥ የካምቦዲያን ወንበር እንዲይዝ የተፈቀደለት አዲሱ የካምቦዲያ መንግስት ሳይሆን በጫካ የተደበቀው የፖል ፖት ተወካይ ነበር። ቻይና የጦር መሳሪያ ታስታጥቀዋለች፣ ታይላንድ መሸሸጊያ ትሰጠዋለች። የምዕራባውያን ሀገራት ደግሞ የእርዳታ እህል በታይላንድ ድንበር በኩል ለክሜር ሩዥ ጦር ያቀርቡ ነበር። ፖል ፖት ዓለም አቀፉን የፖለቲካ ሽኩቻ በመጠቀም ለቀጣዮቹ 2 አስርት ዓመታት በጫካ ውስጥ ሆኖ ጦርነቱን ቀጠለ። ከ1979 እስከ 1990ዎቹ መጀመሪያ ድረስ ፖል ፖት በታይላንድ ድንበር አካባቢ አሎንግ ቬንግ በተባለች ሚስጥራዊ የጫካ ከተማ ውስጥ ሆኖ የክሜር ሩዥን የሽምቅ ውጊያ ይመራ ነበር። እርሱና ከፍተኛ አዛዦቹ በእንጨት በተሰሩ ነገር ግን በተንደላቀቁ ቤቶቹ ሲኖሩ፣ ተራው ታጋይ ግን አሁንም በድህነትና በወባ በሽታ ይስተቃይ ነበር። ፖል ፖት በዚህ ጊዜ አዲስ የፖለቲካ ስልት ተጠቀመ። ኮሚኒዝም በዓለም ላይ ተቀባይነት እያጣ መሆኑን ሲያይ እኛ ኮሚኒስቶች አይደለንም፣ እኛ የካምቦዲያን መሬት ከቬትናም ወራሪዎች ለመከላከል የቆምን ብሔርተኞች ነን የሚል
አዲስ ፕሮፓጋንዳ ማሰራጨት ጀመረ። በ1985 ፖል ፖት በይፋ ከክሜር ሩዥ አመራርነት ለቅቅ ያለው ቢልም ከበስተጀርባ ሆኖ ግን ጦሩን የሚያዘው እርሱ ራሱ ነበር። በዚህ የጫካ ቆይታው የመጀመሪያ ሚስቱ ኪው ፖናሪ የአእምሮ በሽተኛ ስለሆነች ሚስ ሜስ የተባለች አንዲት ወጣት ታጋይ አግብቶ አንዲትን ሴት ልጅ ወለደ። በሚሊዮን የሚቆጠሩ የካምቦዲያ ልጆችን የገደለው ፖል ፖት ለገዛ ልጁ ግን እጅግ አፍቃሪ አባት ነበር ይባላል። የቀዝቃዛው ጦርነት ማክተምና የሶቪየት ህብረት መፈራረስ በካምቦዲያ ፖለቲካ ላይ ትልቅ ለውጥ አመጣ። በ1991 ዓ.ም በፓሪስ የሰላም ስምምነት መሰረት የተባበሩት መንግስታት ድርጅት ወደ ካምቦዲያ ገብቶ ዲሞክራሲያዊ ምርጫ አካሄደ። የክሜር ሩዥ ኃይሎች መጀመሪያ ላይ በምርጫው እንሳተፋለን ቢሉም በኋላ ግን አሻፈረኝ ብለው ወደ ጫካ ተመለሱ። ነገር ግን አሁን ሁኔታዎች ተቀይረዋል። ቻይና ድጋፏን አቆመች። ታይላንድ ድንበሯን ዘጋች። የክሜር ሩዥ ጦር ያለ ስንቅና ያለ ጦር መሳሪያ ተራበ። ይህ የተስፋ መቁረጥ ስሜት በክሜር ሩዥ አመራሮች መካከል ከፍተኛ መከፋፈልን ፈጠረ። በ1996 የፖል ፖት የቅርብ ወዳጅና የክሜር ሩዥ የውጭ ጉዳይ ሚኒስትር የነበረው ኢዩንግ ሳሪ በሺዎች ከሚቆጠሩ ወታደሮቹ ጋር በመሆን ለካምቦዲያ መንግስት እጁን ሰጠ። ፖል ፖት በከፍተኛ ድንጋጤና ቁጣ ተዋጠ። ያ የድሮ የውስጥ ጠላትን የማጽዳት እብደቱ ዳግም አገረሸበት። ሰኔ 1997 ዓ.ም ፖል ፖት የክሜር ሩዥ መከላከያ ሚኒስትር የነበረውንና እጅግ ታማኝ አጋሩን ሶን ሴነን ከመንግስት ጋር በድብቅ እየተደራደረ ነው ብሎ ጠርጥሮ ከነ ሚስቱና 13 የቤተሰቡ አባላት ጋር እንዲረሸንና አስክሬናቸው በመኪና ጎማ እንዲደፈጠጥ አዘዘ። ይህ ድርጊት ግን ለፖል ፖት የመጨረሻው ስህተት ነበር። ሌላኛው ኃይለኛ የክሜር ሩዥ ጦር አዛዥ ታም ሞክ ፖል ፖት አብዷል፣ ቀጣዩ ተራ የኔ ነው ብሎ በመስጋት የራሱን ወታደሮች አሰልፎ ፖል ፖትን አፈነው። ሐምሌ 1997 የክሜር ሩዥ አባላት ፖል ፖትን በህዝባዊ ፍርድ ፊት አቀረቡት። ይህ ፍርድ ቤት ግን ፖል ፖትን የከሰሰው ከ2 ሚሊዮን በላይ ካምቦዲያውያንን በመፍጀቱ ሳይሆን የሶን ሴንን ቤተሰብ በመግደሉና አብዮቱን በመግዳቱ ነበር። በታሪክ ለመጀመሪያ ጊዜ የ72 ዓመቱ ፖል ፖት አቅም አንሶት አንገቱን ደፍቶ ሲፈረድበት በቪዲዮ ተቀረጸ። የዕድሜ ልክ የቤት እስራት ተፈረደበት። ኔት ቴየር የተባለ አሜሪካዊ ጋዜጠኛ በጫካ ውስጥ ከፖል ፖት ጋር የመጨረሻውን ታሪካዊ ቃለ መጠይቅ አደረገ። ጋዜጠኛው በአንተ አገዛዝ ስር በሚሊዮን የሚቆጠሩ ሰዎች መሞታቸውን ታውቃለህ ብሎ ሲጠይቀው ፖል ፖት ያለምንም የጸጸት ስሜት እንዲህ ሲል መለሰ። እኔ ትግል ያደረግኩት ህዝቤን ነፃ ለማውጣት እንጂ ሰዎችን ለመግደል አልነበረም። እኔ ፈጽሞ አረመኔ አይደለሁም። አዎ ስህተቶች ተፈጥረዋል፣ ግን ህሊናዬ ንጹህ ነው። ሚያዝያ 15 ቀን 1998 የካምቦዲያ መንግስት ጦር አንሎንግ ቬንግን ለመቆጣጠር ሲቃረብና የክሜር ሩዥ አዛዦች ፖል ፖትን ለዓለም አቀፍ ፍርድ ቤት አሳልፈው ሊሰጡት እያሰቡ መሆኑን በሬዲዮ ሲሰማ ፖል ፖት በዚያችው ዕለት ማታ ሕይወቱ አለፈ። ኦፊሳላዊው ሪፖርት በልብ ድካም ሞተ የሚል ቢሆንም ብዙዎች ግን ለመንግስት እጅ ላለመስጠት ሲል ራሱን በመርዝ እንዳጠፋ ወይም አዛዦቹ መርዝ እንዳጠጡት ይገምታሉ። የዓለማችን እጅግ አረመኔው ሰው አስክሬን ያለምንም ስነ ስርዓት በአሮጌ ፍራሽና በመኪና ጎማዎች ተከቦ በጫካ ውስጥ ተቃጠለ። ፖል ፖት ለፍርድ ሳይቀርብ አምልጧል። ነገር ግን ያጠፋው ትውልድ አጥንትና የፈጠረው ጠባሳ የካምቦዲያን ሕዝብ ዛሬም ድረስ እያሳመመው ይገኛል። የፖል ፖት ታሪክ አንድ የዋህ የሚመስል ርዕዮተ ዓለም ስልጣንና ፍርሃት ሲታከልበት እንዴት የሰው ልጅን ወደ አውሬነት እንደሚቀይረው የሚያሳይ የዘላለም ማስጠንቀቂያ ሆኖ በታሪክ መዝገብ ላይ ሰፍሯል።